246ኛ ቀናችን ነው። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ከጀመርን እስከ ጳጉሜ ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እየተጓዝን ነው። ዛሬ የምናነበው የእግዚአብሔር ቃል ክፍል ትንቢተ ኤርምያስ ከምዕራፍ 49 እስከ ምዕራፍ 52 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 49 ስለ አሞን ልጆች እግዚአብሔር እንዲህ ይላል፣ ለእስራኤል ልጆች የሉምን? ወይስ ወራሽ የለውምን? ስለምን ሚልኮም ጋድን ወረሰ? ሕዝቡስ ከተሞቹ ላይ ስለምን ተቀመጠ? ስለዚህ እነሆ በአሞን ልጆች ከተማ በረባት ላይ የሰልፍ ውካታን የማሰማበት ዘመን ይመጣል ይላል እግዚአብሔር። የፍርስራሽ ክምርም ትሆናለች፣ ሴቶች ልጆቿም በእሳት ይቃጠላሉ፣ እስራኤልም የወረሱትን ይወርሳል ይላል እግዚአብሔር። ሐሴቦን ሆይ ጋይ ፈርሳለችና አልቅሽላት። እናንተ የረባት ሴቶች ልጆች ሆይ ሚልኮም ካህናቱና አለቆቹም በአንድነት ይማረካሉና ጩሁ፣ ማቅም ታጠቁ፣ አልቅሱም፣ በቅጥሮቿ መካከል ተሯሯጡ። ማን ይመጣብኛል ብለሽ በመዝገብሽ የታመንሽ አንቺ ከዳተኛ ልጅ ሆይ በሸለቆችሽ ውሃ በሚያረካቸው ሸለቆችሽ ስለምን ትመኪያለሽ? እነሆ በዙሪያሽ ካሉት ሁሉ ዘንድ ፍርሃትን አመጣብሻለሁ ይላል የሰራዊት ጌታ እግዚአብሔር። እያንዳንዳችሁም በፊታችሁ ወዳለው ስፍራ ትሰደዳላችሁ፣ የሚሸሹትንም የሚሰበስብ የለም። ነገር ግን ከዚያ በኋላ የአሞንን ልጆች ምርኮ መልሳለሁ ይላል እግዚአብሔር። ስለ ኤዶምያስ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በውኑ በቴማን ጥበብ የለምን? ከብልሃተኞችስ ምክር ጠፍቷልን? ጥበባቸውስ አልቋልን? እናንተ በድዳን የምትኖሩ ሆይ የኤሳውን ጥፋት የምጎበኝበትን ጊዜ አመጣታለሁና ሽሹ፣ ወደ ኋላ ተመለሱ፣ በጥልቅም ውስጥ ተቀመጡ። ወይን ለቃሚዎች ቢመጡብህ ቃርሚያውን አይተውልህምን? ሌቦችስ በሌሊት ቢመጡ የሚያጠፉት እስኪበቃቸው ድረስ አይደለምን? እኔ ግን ኤሳውን አራቆትኩት፣ የተሸሸጉትንም ስፍራዎች ገለጥኩ። ይሸሸግም ዘንድ አይችልም። ዘሩም ወንድሞቹም ጎረቤቶቹም ጠፍተዋል፣ እርሱም የለም። ድሀ አደጎችህን ተው፣ እኔም በሕይወት አኖራቸዋለሁ። መበለቶችህም በእኔ ይታመኑ፣ እግዚአብሔር እንዲህ ይላልና። እነሆ ጽዋውን ያልተገባቸው ሰዎች ጠጥተውታል፣ አንተም ሳትቀጣ ትቀራለህን? በእርግጥ ትጠጣለህ እንጂ ያለ ቅጣት አትቀርም። በአሶሪያ መደነቂያና መሰደቢያ መረገሚያም እንድትሆን በራሴ ብያለሁ ይላል እግዚአብሔር። ከተሞቿም ሁሉ ለዘላለም ባድማ ይሆናሉ። ከእግዚአብሔር ዘንድ ወሬ ሰምቻለሁ። በአሕዛብ መካከል ተሰብሰቡ፣ በእርሷም ላይ ኑ፣ ለሰልፍም ተነሱ የሚል መልእክተኛ ተልኳል። እነሆ በአሕዛብ ዘንድ የተጠቃህ፣ በሰዎችም ዘንድ የተናቅህ አድርጌሃለሁ። በዓለት ንቃቃት ውስጥ የምትቀመጥ የተራራውን ከፍታ የምትይዝ ሆይ ድፍረትህና የልብህ ኩራት አታለውሃል። ቤትህን ምንም እንደ ንስር ከፍ ብታደርግ ከዚያ አወርድሃለሁ ይላል እግዚአብሔር። ኤዶምያስም መደነቂያ ትሆናለች፣ የሚያልፍባትም ሁሉ ይደነቃል። ስለመጣባትም መቅሰፍት ሁሉ ያፏጭባታል። ሰዶምና ገሞራ በእነርሱም አጠገብ የነበሩ ከተሞች እንደተገለበጡ ይላል እግዚአብሔር። እንዲሁ በዚያ ሰው አይቀመጥም፣ የሰው ልጅም አይኖርባትም። እነሆ ከእርሷ ዘንድ በቶሎ አባረራቸዋለሁና በጠነከረው አምባ ላይ ከዮርዳኖስ ትዕቢት ውስጥ እንደ አንበሳ ይወጣል። የተመረጠውንም ከእርሷ ላይ እሾመዋለሁ። እንደኔ ያለ ማን ነው? ወይስ ለኔ ጊዜ የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በኤዶምያስ ላይ የተመከረባትን ምክር፣ በቴማን በሚኖሩ ሰዎች ላይ ያሰባትን ሀሳብ ስሙ። በእውነት የመንጋ ትንንሾች ይጎተታሉ፣ በእውነት ማደሪያቸውን ባድማ ያደርግባቸዋል። ከመውደቃቸው ድምፅ የተነሳ ምድር ተናወጠች፣ የጩኸታቸውም ድምፅ በኤርትራ ባህር ተሰማ። እነሆ እንደ ንስር ወጥቶ ይበራል፣ ክንፉንም በባሶራ ላይ ይዘረጋል። በዚያም ቀን የኤዶምያስ ኃያላን ልብ ምጥ እንደያዛት ሴት ልብ ይሆናል። ስለ ደማስቆ ክፉ ወሬ ሰምተዋልና ሐማትና አርፋድ አፈሩ፣ ቀለጡም። በባህርም ላይ ሐዘን አለ፣ ታርፍም ዘንድ አትችልም። ደማስቆ ደከመች፣ ትሸሽም ዘንድ ዘወር አለች። እንቅጥቅጥም ያዛት፣ እንደ ወላድም ሴት ጣርና ምጥ ያዛት። የተመሰገነችው ከተማ፣ የደስታዬ ከተማ ሳትለቀቅ እንዴት ቀረች? ስለዚህ ጎበዛዝቷ በአደባባይ ላይ ይወድቃሉ፣ በዚያም ቀን ሰልፈኞች ሁሉ ይጠፋሉ ይላል የሰራዊት ጌታ እግዚአብሔር። በደማስቆም ቅጥር ላይ እሳት አነዳለሁ፣ የወልዳዴርንም አዳራሾች ትበላለች። የባቢሎን ንጉሥ ናቡከደነጾር ስለመታ ስለ ቄዳርና ስለ አሶር መንግስታት እግዚአብሔር እንዲህ ይላል፣ ተነሱ፣ ወደ ቄዳርም ውጡ፣ የምስራቅንም ልጆች አጥፉ። ድንኳናቸውንና መንጋቸውን ይወስዳሉ፣ መጋረጆቻቸውንና ዕቃቸውን ሁሉ፣ ግመሎቻቸውንም ለራሳቸው ይወስዳሉ። በዙሪያቸውም ሁሉ ጥፋትን ጥሩባቸው። እናንተ በአሶር የምትኖሩ ሆይ የባቢሎን ንጉሥ ናቡከደነጾር ተማክሮባችኋልና ሀሳብም አስቦባችኋልና ሽሹ፣ ወደ ሩቅም ሂዱ፣ በጥልቅም ውስጥ ተቀመጡ ይላል እግዚአብሔር። ተነሱ፣ እርፊት ወዳለበት ተዘልሎም ወደ ተቀመጠው ደጅና መወርወሪያ ወደ ሌለው ብቻውን ወደ ተቀመጠው ሕዝብ ውጡ። ግመሎቻቸው ይበዘበዛሉ፣ የእንስሶቻቸውን ብዛት ይማረካል። ጠጉራቸውንም በዙሪያ የሚላጩትን ሰዎች ወደ ነፋሳት ሁሉ እበትናቸዋለሁ።
ከዳርቻቸውም ሁሉ ጥፋት አመጣባቸዋለሁ ይላል እግዚአብሔር። አሶርም የቀበሮ መኖሪያ የዘላለም ባድማ ትሆናለች፣ በዚያም ሰው አይኖርም፣ የሰው ልጅም አይቀመጥበትም። በይሁዳ ንጉሥ በሴዴቅያስ መንግስት መጀመሪያ ስለ ኤላም ወደ ነቢዩ ወደ ኤርሚያስ የመጣው የእግዚአብሔር ቃል ይህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳት ሁሉ በትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርን እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍ እሰድባቸዋለሁ። ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሱንና አለቆቹን አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 50። እግዚአብሔር ስለ ከለዳውያን ምድር ስለ ባቢሎን በነቢዩ በኤርምያስ የተናገረው ቃል ይህ ነው። በአሕዛብ መካከል ተናገሩ፣ አውሩም፣ ዓላማውንም አንሱ፣ አውሩ፣ አትደብቁ። ባቢሎን ተወሰደች፣ ቤል አፈረ፣ ሜሮዳክ ደነገጠ፣ ምስሎቿ አፈሩ፣ ጣዖታቷ ደነገጡ በሉ። ሕዝብ ከሰሜን ወጥቶባታል፣ ምድሯንም ባድማ ያደርጋል፣ የሚቀመጥባትም አይገኝም። ከሰው ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል። በዚያም ወራት በዚያም ጊዜ ይላል እግዚአብሔር፣ እስራኤል ልጆችና የይሁዳ ልጆች በአንድነት ሆነው ይመጣሉ፣ እያለቀሱም መንገዳቸውን ይሄዳሉ፣ አምላካቸውንም እግዚአብሔርን ይፈልጋሉ። ፊታቸውንም ወደዚያ አቅንተው ኑ ከቶ በማይረሳ በዘላለም ቃል ኪዳን ወደ እግዚአብሔር ተጠጉ ብለው ስለ ጽዮን መንገድ ይጠይቃሉ። ሕዝቤ የጠፉ በጎች ሆነዋል፣ እረኞቻቸው አሳቷቸው፣ በተራሮችም ላይ የተቅበዘበዙ አደረጓቸው። ከተራራ ወደ ኮረብታ አለፉ፣ በረቶቻቸውንም ረሱ። ያገኟቸው ሁሉ በሏቸው። ጠላቶቻቸውም በጽድቅ ማደሪያ በእግዚአብሔር ላይ በአባቶቻቸው ተስፋ በእግዚአብሔር ላይ ኃጢአት ስለሰሩ እኛ አልበደልንም አሉ። ከባቢሎን መካከል ሽሹ፣ ከከለዳውያንም ምድር ውጡ፣ በመንጎችም ፊት እንደ አውራ ፍየሎች ሁኑ። እነሆ ከሰሜን ምድር የታላላቅ አሕዛብን ጉባኤ አስነሳለሁ፣ በባቢሎን ላይ አመጣቸዋለሁ፣ በእርሷም ላይ ይሰለፋሉ። ከዚያም ትወሰዳለች። ፍላጾቻቸውም ባዶውን እንደማይመለስ እንደ ብልህ ጀግና ፍላጻ ናቸው። የከላውዲዮንም ምድር ትበዘበዛለች፣ የሚበዘብዟትም ሁሉ ይጠግባሉ ይላል እግዚአብሔር። ርስቴን የምትበዘብዙ እናንተ ሆይ ደስ ብሏችኋልና ሐሴትንም አድርጋችኋልና፣ በመስክ ላይም እንዳለች ጊደር ሆናችሁ ተቀናጥታችኋልና፣ እንደ ብርቶቹም ፈረሶች አሽካክታችኋልና፣ እናታችሁ እጅግ ታፍራለች፣ የወለደቻችሁም ትጎሰቁላለች። ኖ በአሕዛብ መካከል ኋለኛይቱ ትሆናለች፣ ምድረ በዳና ደረቅ ምድር በረሃም ትሆናለች። ከእግዚአብሔር ቁጣ የተነሳ ባድማ ትሆናለች እንጂ ሰው አይቀመጥባትም። በባቢሎን በኩል የሚያልፍ ሁሉ ይደነቃል፣ በመጣበትም መቅሰፍት ሁሉ ያፏጫል። እናንተ ቀስትን የምትገትሩ ሰዎች ሁሉ በባቢሎን ላይ በዙሪያዋ ተሰለፉ። በእግዚአብሔር ላይ ኃጢአት ሰርታለችና ወርውሩባት፣ ፍላጾችንም አትንፈጉ። የእግዚአብሔር በቀል ነውና በዙሪያዋ ጩሁባት። እጇን ሰጠች፣ ግንቦቿ ወደቁ፣ ቅጥሮቿን ፈረሱ። እርሷን ተበቀሉ፣ እንደሰራችሁም ስሩባት። ዘሪውንና በመከር ጊዜ ማጭድ የሚይዘውን ከባቢሎን አጥፉ። ከሚያስጨንቅ ሰይፍ ፊት እያንዳንዱ ወደ ወገኑ ይመለሳል፣ እያንዳንዱም ወደ ሀገሩ ይሸሻል። እስራኤል የባዘነ በግ ነው፣ አንበሶች አሳደዱት። መጀመሪያ የአሶር ንጉሥ በላው፣ በመጨረሻም የባቢሎን ንጉሥ ናቡከደነጾር አጥንቱን ቆረጠመው። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአሶርን ንጉሥ እንደቀጣው እንዲሁ እነሆ የባቢሎንን ንጉሥና ምድሩን እቀጣለሁ። እስራኤልንም ወደ መሰማሪያው መልሳለሁ፣ በቀርሜሎስና በባሳን ላይ ይሰማራል። ሰውነቱም በኤፍሬም ተራራና በገለአድ ላይ ትጠግባለች። እነዚህን ያስቀረኋቸውን ይቅር እላቸዋለሁና በዚያን ወራት በዚያም ዘመን ይላል እግዚአብሔር። የእስራኤል በደል የይሁዳም ኃጢአት ይፈለጋል፣ ምንም አይገኝም። በምራታይም ምድር ላይ በፋቆድም በሚኖሩት ላይ ውጣ፣ ግደላቸው፣ ፈጽመህም አጥፋቸው ይላል እግዚአብሔር። እንዳዘዝኩህም ሁሉ አድርግ። የሰልፍና የታላቅ ጥፋቱ ካታ በምድር ላይ አለ። የምድር ሁሉ መዶሻ እንዴት ደቀቀ፣ እንዴትስ ተሰበረ! ባቢሎንስ በአሕዛብ መካከል እንዴት ባድማ ሆነች! ባቢሎን ሆይ አጥምጄብሻለሁ፣ አንቺም ሳታውቂ ተይዘሻል። ከእግዚአብሔር ጋር ስለተዋጋሽ ተገኝተሻል፣ ተይዘሽማል። የሰራዊት ጌታ እግዚአብሔር በከለዳውያን ምድር ይሰራ ዘንድ ስራ አለውና እግዚአብሔር ዕቃ ቤቱን ከፍቶ የቁጣውን ዕቃ ጦር አውጥቷል። ከየበኩሉ በእርሷ ላይ ውጡ፣ ጎተራዎቿን ክፈቱ፣ እንደ ክምርም አድርጓት፣ ፈጽማችሁም አጥፏት፣ አንዳችም አታስቀሩላት። ወይፈኖቿን ሁሉ እረዱ፣ ወደ መታረድም ይውረዱ። ቀናቸው የመጎብኘታቸው ጊዜ ደርሷልና ወዮላቸው። የአምላካችንን የእግዚአብሔርን በቀል የመቅደሱንም በቀል በጽዮን ይነግሩ ዘንድ ሸሽተው ከባቢሎን ሀገር ያመለጡት ሰዎች ድምፅ ተሰምቷል። ቀስትን የሚገትሩትን ቀስተኞች ሁሉ በባቢሎን ላይ ጥሯቸው፣ በዙሪያዋ ስፈሩባት፣ አንድም አያምልጥ። በእስራኤል ቅዱስ ላይ በእግዚአብሔር ላይ ኮርታለችና እንደ ስራዋ መጠን መልሱላት፣ እንዳደረገችም ሁሉ አድርጉባት። ስለዚህ ጎበዛዝቷ በአደባባይዋ ይወድቃሉ፣ በዚያን ቀን ሰልፈኞቿ ሁሉ ይጠፋሉ ይላል እግዚአብሔር። ትዕቢተኛው ሆይ የመጎብኘትህ ጊዜ ቀን
ቀንህ ደርሷልና እነሆ ባንተ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ትዕቢተኛው ተሰናክሎ ይወድቃል፣ የሚያነሳውም የለም። በከተሞቹ ውስጥ እሳት አነዳለሁ፣ በዙሪያውም ያለውን ሁሉ ትበላለች። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ተገፍተዋል። የማረኳቸውም ሁሉ በኃይል ይዟቸዋል፣ ይለቋቸውም ዘንድ እምቢ ብለዋል። ተቤዣቸው ብርቱ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ምድርንም ያሳርፍ ዘንድ በባቢሎን የሚኖሩትን ያውክ ዘንድ ሙግታቸውን ፈጽሞ ይሟገታል። ሰይፍ በከለዳውያንና በባቢሎን የሚኖሩ ላይ በአለቆቿና በጥበበኞቿ ላይ አለ ይላል እግዚአብሔር። ሰይፍ በሚጓደዱት ላይ አለ፣ ሰነፎችም ይሆናሉ። ሰይፍም በኃያላኖቿ ላይ አለ፣ እነርሱም ይደነግጣሉ። ሰይፍ በፈረሶቻቸውና በሰረገሎቻቸው ላይ በመካከሏም ባሉት በልዩ ልዩ ሕዝብ ሁሉ ላይ አለ፣ እነርሱም እንደ ሴቶች ይሆናሉ። ሰይፍም በመዝገቧ ላይ አለ፣ ለብዝበዛም ይሆናል። እርሷ የተቀረጹ ምስሎች ምድር ናት፣ እነርሱ በጣዖታት ይመካሉና ድርቅ በውሆቿ ላይ ይሆናል፣ እነርሱም ይደርቃሉ። ስለዚህ የምድረ በዳ አራዊት ከተኩላዎች ጋር ይቀመጡባታል፣ ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም። ሰዶምንና ገሞራን ባጠገባቸውም የነበሩትን ከተሞች እግዚአብሔር እንደገለበጣቸው ይላል እግዚአብሔር፣ እንዲሁ ሰው በዚያ አይቀመጥም፣ የሰውም ልጅ አይኖርባትም። እነሆ ሕዝብ ከሰሜን ይመጣል፣ ታላቅ ሕዝብና ብዙ ነገስታትም ከምድር ዳርቻ ይነሳሉ። ቀስትና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትን አያደርጉም። ድምፃቸው እንደ ባህር ይተማል፣ በፈረሶችም ላይ ይቀመጣሉ። የባቢሎን ሴት ልጅ ሆይ ለሰልፍ እንደተዘጋጀ ሰው እያንዳንዳቸው ባንቺ ላይ ተሰለፉ። የባቢሎን ንጉሥ ወሬያቸውን ሰምቷል፣ እጁም ደክማለች፣ ጭንቀት ይዞታል። ምጥ ወላድ ሴትን እንደሚይዛት ጭንቀት ይዞታል። እነሆ ከእርሷ ዘንድ በቶሎ አባረራቸዋለሁና በጠነከረው አምባ ላይ ከዮርዳኖስ ትዕቢት ውስጥ እንደ አንበሳ ይወጣል። የተመረጠውንም ከእርሷ ሾመዋለሁ። እንደ እኔ ያለ ማን ነው? ወይስ ለእኔ ጊዜ የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በባቢሎን ላይ የመከረባትን ምክር፣ በከለዳውያንም ምድር ላይ ያሰባትን ሀሳብ ስሙ። በእውነት የመንጋ ትንንሾች ይጎተታሉ፣ በእውነት ማደሪያቸውን ባድማ ያደርግባቸዋል። ከባቢሎን መያዝ ድምፅ የተነሳ ምድር ተናወጠች፣ ጩኸትም በአሕዛብ መካከል ዘንድ ተሰማ። ትንቢተ ኤርምያስ ምዕራፍ 51። እግዚአብሔር እንዲህ ይላል፣ እነሆ በባቢሎን ላይና በከለዳውያን ምድር በሚኖሩት ላይ አጥፊውን ንፋስ አስነሳለሁ። በባቢሎን ላይ የሚያዘሩትን ሰዎች እሰዳለሁ፣ እነርሱም ያዘሯታል። ምድሯንም ባዶ ያደርጋሉ፣ በመከራም ቀን በዙሪያዋ ይከቧታል። በወርዋሪውም ላይ በጥሩርም በሚነሳው ላይ ቀስተኛው ቀስቱን ይገትር። ለጎበዛዝቷ አትዘኑ፣ ሰራዊቷንም ሁሉ አጥፉ። በከለዳውያን ምድር ተገድለው በሜዳዋ ላይ ተወግተው ይወድቃሉ። ምድራቸው በእስራኤል ቅዱስ ላይ በተሰራው በደል ምንም እንኳ የተሞላች ብትሆን እስራኤልም ሆነ ይሁዳ በአምላኩ በሰራዊት ጌታ በእግዚአብሔር ዘንድ አልተጣለም። ከባቢሎን ውስጥ ሽሹ፣ እያንዳንዳችሁም ነፍሳችሁን አድኑ። በበደሏ አትጥፉ፣ የእግዚአብሔር በቀል ጊዜ ነውና እርሱም ብድራቷን ይከፍላታልና። ባቢሎን በእግዚአብሔር እጅ ውስጥ ምድርን ሁሉ ያሰከረች የወርቅ ጽዋ ነበረች። አሕዛብም ከጠጇ ጠጥተዋል፣ ስለዚህ አሕዛብ አብደዋል። ባቢሎን በድንገት ወድቃ ጠፍታለች፣ አልቅሱላት። ትፈወስም እንደሆን ለቁስሏ መድኃኒት ውሰዱላት። ባቢሎንን ፈወስናት፣ እርሷ ግን አልተፈወሰችም። ፍርዷ እስከ ሰማይ ደርሷልና እስከ ደመናትም ድረስ ከፍ ከፍ ብሏልና። ትታችኋት እያንዳንዳችን ወደ ሀገራችን እንሂድ፣ እግዚአብሔር ጽድቃችንን አውጥቷል። ኑ በጽዮን የአምላካችንን የእግዚአብሔርን ስራ እንናገር። ፍላጾችን ሳሉ፣ ጋሻዎችን አዘጋጁ። እግዚአብሔር ያጠፋት ዘንድ ሀሳቡ በባቢሎን ላይ ነውና የሜዶንን ነገስታት መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና በባቢሎን ቅጥር ዓላማውን አንሱበት፣ ጥበቃን አጽኑ፣ ተመልካቾችን አቁሙ፣ ድብቅ ጦር አዘጋጁ። እግዚአብሔር በባቢሎን በሚኖሩት ላይ የተናገረውን አስቧልና አድርጓልምና። አንቺ በብዙ ውሃ አጠገብ የተቀመጥሽ በመዝገብም የበለጠግሽ ሆይ እንደ ስስትሽ መጠን ፍጻሜሽ ደርሷል። የሰራዊት ጌታ እግዚአብሔር እንዲህ ሲል በራሱ ምሏል፣ በእውነት ሰዎችን እንዳንበጣ ሞላብሻለሁ፣ እነርሱም ጩኸት ያነሱብሻል። ምድርን በኃይሉ የፈጠረ ዓለምን በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ እሱ ነው። ድምፁን ባሰማ ጊዜ ውሆች በሰማይ ይታወካሉ፣ ከምድርም ዳር ደመናትን ከፍ ያደርጋል፣ ለዝናብም መብረቅን ያደርጋል፣ ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ እውቀት አጥቶ ሰንፏል፣ አንጥረኛም ሁሉ ከቀረጸው ምስል የተነሳ አፍሯል። ቀልጦ የተሰራ ምስሉ ውሸት ነውና እስትንፋስም የላቸውምና እነርሱም ምናምንቴና የቀልድ ስራ ናቸው። በተጎበኙም ጊዜ ይጠፋሉ። የያዕቆብ እድል ፈንታ እንደነዚህ አይደለም። እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። አንቺ መዶሻዬና የጦር መሳሪያዬ ነሽ። በአንቺ አሕዛብን እሰባብራለሁ፣ በአንቺም መንግስታትን አጠፋለሁ። በአንቺ ፈረሱንና ፈረሰኛውን እሰባብራለሁ፣ በአንቺም ሰረገላውንና በላዩ የሚቀመጠውን እሰባብራለሁ። በአንቺም ወንድንና ሴትን እሰባብራለሁ፣ በአንቺም ሽማግሌውንና ብላቴናውን እሰባብራለሁ። በአንቺም ጎልማሳውንና ቆነጃጅቱን እሰባብራለሁ፣ በአንቺም እረኛውንና መንጋውን እሰባብራለሁ። በአንቺም አራሹንና አጥማጁን እሰባብራለሁ፣
በአንቺም አለቆችንና ሹማምንቶችን እሰባብራለሁ። በጽዮን በዓይናችሁ ፊት ስለሰሩት ክፋታቸው ሁሉ በባቢሎንና በከለዳውያን ምድር በሚኖሩ ሁሉ ላይ ፍዳቸውን እከፍላለሁ ይላል እግዚአብሔር። አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ እነሆ እኔ ባንተ ላይ ነኝ ይላል እግዚአብሔር። እጄንም እዘረጋብሃለሁ፣ ከድንጋዮችም ላይ አንከባልልሃለሁ፣ የተቃጠለም ተራራ አደርግሃለሁ። ከአንተም ለማዕዘንና ለመሰረት የሚሆን ድንጋይ አይወስዱም፣ ለዘላለምም ባድማ ትሆናለህ ይላል እግዚአብሔር። በምድር ላይ ዓላማን አንሱ፣ በአሕዛብም መካከል መለከት ንፉ፣ አሕዛብንም አዘጋጁባት፣ የአራራትን የሚኒን የአስከናዝንም መንግስታት ሰብስቡባት፣ አለቃንም በላዩ አቁሙ፣ እንደ ጠጉራም ኩብኩባ ፈረሶችን በላዩ አውጡ። አሕዛብን የሜዶንን ነገስታት አለቆችን ሹማምንትን ሁሉ የግዛታቸውንም ምድር ሁሉ አዘጋጁባት። ማንም እንዳይቀመጥባት የባቢሎንን ምድር ባድማ ያደርጋት ዘንድ የእግዚአብሔር ሐሳብ በባቢሎን ላይ ጸንቷልና። ምድር ተናውጣለች ታመመችም። የባቢሎን ኃያላን መዋጋትን ትተዋል፣ በአምባዎቻቸውም ውስጥ ተቀምጠዋል። ኃይላቸውም ጠፍቷል፣ እንደ ሴቶችም ሆነዋል። ማደሪያዎቿም ነደዋል፣ መወርወሪያዎቿም ተሰብረዋል። ከዳር እስከ ዳር ድረስ ከተማው እንደተያዘች፣ መልካዎቿም እንደተያዙ፣ ቅጥሯም በእሳት እንደተቃጠለ፣ ሰልፈኞችም እንደደነገጡ ለባቢሎን ንጉስ ይነግር ዘንድ ወሬኛው ወሬኛውን መልእክተኛውን ሊገናኝ ይሮጣል። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና አውድማ እንደተረገጠ ጊዜ እንዲሁ የባቢሎን ልጅ ናት። ጥቂት ቆይታ የመከር ጊዜ ይደርስባታል። የባቢሎን ንጉስ ናቡከደነጾር በላኝ ከፋፈለኝም፣ እንደ ባዶ ዕቃም አደረገኝ፣ እንደ ዘንዶም ዋጠኝ። ከሚጣፍጠው ምግቤ ሆዱን ሞላ፣ እኔንም ጣለኝ። በጽዮን የምትቀመጥ በእኔና በስጋዬ የተደረገ ግፍ በባቢሎን ላይ ይሁን ትላለች። ኢየሩሳሌምም ደሜ በከለዳውያን ምድር በሚኖሩት ላይ ይሁን ትላለች። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ፣ ባህሯንም ድርቅ አደርገዋለሁ፣ ምንጯንም አደርቃለሁ። ባቢሎን የድንጋይ ቁልልና የቀበሮ ማደሪያ መደነቂያ ማፋጫም ትሆናለች። የሚቀመጥባት ሰው አይገኝም። በአንድነትም እንደ አንበሶች ያገሳሉ፣ እንደ አንበሳም ደቦሎች ያጉረመርማሉ። በሞቃቸው ጊዜ ደስ እንዲላቸው ለዘላለምም አንቀላፍተው እንዳይነቁ የመጠጥ ግብዣ አደርግላቸዋለሁ፣ አሰክራቸውም አለው ይላል እግዚአብሔር። እንደ ጠቦቶችና እንደ አውራ በጎች እንደ አውራ ፍየሎችም ወደ መታረድ አወርዳቸዋለሁ። ሼሻክ እንዴት ተያዘች! የምድርም ሁሉ ምስጋና እንዴት ተወሰደች! ባቢሎንም በአሕዛብ መካከል መደነቂያ እንዴት ሆነች! ባህር በባቢሎን ላይ ወጣ፣ በሞገዱም ብሳት ተከደነች። ከተሞቿን ባድማና ደረቅ ምድረ በዳም ሰውም የማይቀመጥበትም የሰውም ልጅ የማያልፍበት ምድር ሆኖ በባቢሎን ውስጥ ቤልን እቀጠዋለሁ፣ የዋጠውንም ካፉ አስተፋዋለሁ። አሕዛብም ከዚያ ወዲያ ወደ እርሱ አይሰበሰቡም፣ የባቢሎንን ቅጥር ይወድቃል። ሕዝቤ ሆይ ከመካከሏ ውጡ፣ እያንዳንዳችሁም ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ። በምድርም ከሚሰማ ወሬ የተነሳ አትፍሩ፣ ልባችሁም የዛለ አይሁን። በአንድ ዓመት ወሬ ይመጣል፣ ከዚያም በኋላ በሌላው ዓመት ወሬ። በምድርም ላይ ግፍ ይመጣል፣ አለቃም በአለቃ ላይ ይነሳል። ስለዚህ እነሆ የተቀረጹትን የባቢሎን ምስሎች የምቀጣበት ዘመን ይመጣል። ምድሯም ሁሉ ታፍራለች፣ ተወግተውም የሞቱት ሁሉ በመካከሏ ይወድቃሉ። አጥፊዎች ከሰሜን ይመጡባታልና ሰማይና ምድር በእነርሱም ላይ ሁሉ ስለ ባቢሎን እልል ይላሉ ይላል እግዚአብሔር። ባቢሎንም ከእስራኤል ተወግተው የሞቱት እንዲወድቁ እንዳደረገች እንዲሁ በባቢሎን ከምድሩ ሁሉ ተወግተው የሞቱት ይወድቃሉ። ከሰይፍ ያመለጣችሁ ወይ ሂዱ፣ አትቁሙ፣ እግዚአብሔርን ከሩቅ አስቡ፣ ኢየሩሳሌምን በልባችሁ አስቡ። ስድብን ስለሰማን አፍረናል፣ ባዕዳን ሰዎችም ወደ እግዚአብሔር ቤተ መቅደስ ገብተዋልና ነውር ፊታችንን ከድኖታል። ስለዚህ እነሆ የተቀረጹትን ምስሎቿን የምቀጣበት ዘመን ይመጣል ይላል እግዚአብሔር። በምድሯ ሁሉ የተወጉት ያንቋርራሉ። ባቢሎን ምንም ወደ ሰማይ ብትወጣ የኃይሏንም ከፍታ ብታጸና ከኔ ዘንድ አጥፊዎች ይመጡባታል ይላል እግዚአብሔር። ከባቢሎን ጩኸት ከከለዳውያንም ምድር የታላቅ ጥፋት ድምፅ ተሰምቷል። እግዚአብሔር ባቢሎንን አጥፍቷታልና ከእርሷም ታላቁን ድምፅ ዝም አሰኝቷልና። ሞገዳቸውም እንደ ብዙ ውኆች ይተማል፣ የድምፃቸውም ጩኸት ተሰምቷል። አጥፊው በባቢሎን ላይ መጥቶባታልና ኃያላኖቿ ተያዙ፣ ቀስታቸውም ተሰባበረ። እግዚአብሔር ፍዳን የሚከፍል አምላክ ነውና ፍዳንም በእርግጥ ይከፍላል። መሳፍንቶቿንና ጥበበኞቿን፣ አለቆቿንና ሹማምንቷን፣ ኃያላኖቿን አሰክራለሁ፣ ለዘላለም አንቀላፍተው አይነቁም ይላል ስሙ የሰራዊት ጌታ እግዚአብሔር የተባለው ንጉሥ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሰፊው የባቢሎን ቅጥር ፈጽሞ ይፈርሳል፣ ረጃጅሞችም በሮቿ በእሳት ይቃጠላሉ። የወገኖችም ድካም ከንቱ ትሆናለች፣ የአሕዛብም ስራ ለእሳት ትሆናለች። እነርሱም ይደክማሉ። የመህሴያ ልጅ የኔሪያ ልጅ ሰራያ የይሁዳ ንጉሥ ሴዴቅያስ በነገሰ በ4ኛው ዓመት ከእርሱ ጋር ወደ ባቢሎን በሄደ ጊዜ ነቢዩ ኤርምያስ ያዘዘው ቃል ይህ ነው። ሰራያም የቤት አዛዥ ነበረ። በባቢሎን ላይ የሚመጣውን ክፉ ነገር ሁሉ ስለ ባቢሎን የተጻፈውን ይህን ቃል ሁሉ ኤርምያስ በመጽሐፍ ላይ ጻፈው። ኤርምያስም ሰራያን እንዲህ አለው፣ ወደ ባቢሎን በገባህ ጊዜ ይህንን ቃል ሁሉ አንብብና
አቤቱ ከሰው ጀምሮ እስከ እንስሳ ድረስ ማንም እንደማይቀመጥባት ለዘላለም ባድማ እንድትሆን ታጠፋት ዘንድ በዚህች ስፍራ ላይ ተናግረሃል በል። ይህንንም መጽሐፍ ማንበብ ከፈጸምክ በኋላ ድንጋይን እሰርበት፣ በኤፍራጥስም ውስጥ ጣለው። አንተም እኔ ከማመጣባት ክፉ ነገር የተነሳ እንዲሁ ባቢሎን ትሰጥማለች አትነሳምም በል። የኤርምያስ ቃል እስከዚህ ድረስ ነው። ትንቢተ ኤርምያስ ምዕራፍ 52 ሴዴቅያስ መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱም አሚጣል የተባለች የሊብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱም አውጥቶ እስኪጥላቸው ድረስ ይህ በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና። ሴዴቅያስም በባቢሎን ንጉሥ ላይ አመፀ። ሴዴቅያስም በነገሰ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነጾር ሰራዊቱም ሁሉ በኢየሩሳሌም ላይ መጥተው ከበቧት፣ በዙሪያውም እርድ አደረገ። ከተማይቱም እስከ ንጉሱ እስከ ሴዴቅያስ እስከ 11ኛው ዓመት ድረስ ተከባ ነበረ። በ4ኛው ወር በ9ኛው ቀን በከተማይቱ ራብ ጸንቶ ነበረ። ለሀገሩም ሰዎች እንጀራ ታጣ። ከተማይቱም ተሰበረች፣ ሰልፈኞችም ሁሉ ሸሹ። በሁለቱም ቅጥር መካከል ባለው በር ወደ ንጉሱ አትክልት በሚወስደው መንገድ በሌሊት ከከተማይቱ ወጡ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሱን ተከታተሉት። በኢያሪኮ ሜዳ ሴዴቅያስን የያዙ ሰራዊቱም ሁሉ ከእርሱ ዘንድ ተበትነው ነበረ። ንጉሱንም ይዘው የባቢሎን ንጉስ ወዳለበት በሐማት ምድር ወዳለችው ወደ ሪብላ አመጡት። እርሱም ፍርድ በእርሱ ላይ ተናገረ። የባቢሎን ንጉስ ሴዴቅያስ ልጆችን በፊቱ ገደላቸው። የይሁዳንም አለቆች ሁሉ ደግሞ በሪብላ ገደላቸው። የሴዴቅያስንም ዓይኖች አወጣ። የባቢሎንም ንጉስ በሰንሰለት አሰረው፣ ወደ ባቢሎንም ወሰደው፣ እስኪሞትም ድረስ በግዞት ቤት አኖረው። በባቢሎን ንጉስ በናቡከደነጾር በ19ኛው ዓመት በ5ኛው ወር ከወሩም በ10ኛው ቀን በባቢሎን ንጉስ ፊት የቆመው የዘበኞቹ አለቃ ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርን ቤትና የንጉስን ቤት አቃጠለ። የኢየሩሳሌምን ቤቶች ሁሉ ታላላቆቹን ቤቶች ሁሉ በእሳት አቃጠለ። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ሁሉ ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን የህዝቡን ድሆች፣ በከተማ ውስጥ የቀረውን ህዝብ፣ ሸሽተውም ወደ ባቢሎን ንጉስ የተጠጉትን የህዝቡን ቅሬታ አፈለሰ። የዘበኞቹ አለቃ ናቡዘረዳን ከአገሩ ድሆች ወይን ተካዮች፣ አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት የነበሩትን የናስ አምዶች፣ በእግዚአብሔር ቤት የነበሩትን መቀመጫዎችና የናሱን ኩሬ ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና መጫሪያዎቹን፣ መኮስተሪያዎቹን፣ ድስቶቹን፣ ጭልፋዎቹንም የሚያገለግሉበትንም የናስ ዕቃዎች ሁሉ ወሰዱ። የዘበኞቹ አለቃ ጽዋዎቹንና ማንደጃዎቹን፣ ድስቶቹንና ምንቸቶቹን፣ መቅረዞችንና ጭልፋዎችን፣ መንቀሎችንም፣ የወርቁንም ዕቃ በወርቅ የብሩንም ዕቃ በብር አድርጎ ወሰደ። ንጉሱ ሰለሞንም ለእግዚአብሔር ቤት ያሰራቸውን ሁለቱን አምዶች፣ አንዱንም ኩሬ ከመቀመጫዎቹ በታች የነበሩትን 12ቱን የናስ በሬዎች ወሰደ። ለነዚህ ዕቃዎች ሁሉ ናስ ሚዛን አልነበረም። አምዶቹም የአንዱ አምድ ቁመት 18 ክንድ ነበረ። የዙሪያው መጠን 12 ክንድ ነበረ። ውፍረቱም 4 ጣት ያህል ነበረ። ባዶም ነበረ። የናሱም ጉልላት በላዩ ነበረ። የአንዱም ጉልላት ቁመት 5 ክንድ ነበረ። በጉልላቱ ላይ በዙሪያው ሁሉ ከናስ የተሰሩ መረበብና ሮማኖች ነበሩበት። በሁለተኛው አምድ ደግሞ እንደዚህ ያለ ነገርና ሮማኖች ነበሩበት። በስተውጭም 96 ሮማኖች ነበሩ። በመረበቡም ዙሪያ የነበሩ ሮማኖች ሁሉ 100 ነበሩ። የዘበኞቹም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ 3ቱንም በረኞች ወሰደ። ከከተማይቱም በሰልፈኞች ላይ ተሾሞ ከነበሩት አንዱን ጃንደረባ፣ በከተማይቱም ከሚገኙት በንጉሱ ፊት ከሚቆሙት 7ቱን ሰዎች፣ የአገሩንም ሕዝብ የሚያሰልፈውን የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከሀገሩ ሕዝብ 60 ሰዎች ወሰደ። የዘበኞቹም አለቃ ናቡዘረዳን ወስዶ የባቢሎን ንጉስ ወዳለበት ወደ ሪብላ አመጣቸው። የባቢሎን ንጉስ መታቸው፣ በሐማት ምድር ባለችው በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ። ናቡከደነጾር የማረከው ህዝብ ይህ ነው። በ7ኛው ዓመት 3023 አይሁድ፣ ናቡከደነጾርም በ18ኛው ዓመት 832 ነፍስ ከኢየሩሳሌም ማርኳል። በናቡከደነጾር በ23ኛው ዓመት የዘበኞቹ አለቃ ናቡዘረዳን ከአይሁድ 745 ነፍስ ማርኳል። ሰዎች ሁሉ 4600 ነበሩ። እንዲህም ሆነ የይሁዳ ንጉስ ዮአኪን ከተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ25ኛው ቀን የባቢሎን ንጉስ ዮርማሮዴክ በነገሰ በአንደኛው ዓመት የይሁዳን ንጉስ የዮአኪንን ራስ ከፍ ከፍ አደረገ፣ ከወህኒም አወጣው፣ በመልካምም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገስታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁልጊዜ እንጀራ ይበላ ነበር። የባቢሎንም ንጉስ በሕይወቱ ዘመን ሁሉ እስኪሞት ድረስ የዘወትር ቀለብ ዕለት ዕለት ይሰጠው ነበረ።
በየምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት ያነበብነውን ክፍል በጥልቀት ስለምናጠና መታችሁ አብራችሁን እንድታጠኑ ጋብዛችኋለሁኝ። ሻሎም